فلسطين وعندي بيبيع الحليب، بلش تقولهم يفرحوني اشتري طعام. الله يوفقك يا رب. من النيال الشالة شو قدي سوي الله ما قبضنا في كل الناس من جتاجرتي. اوكي أردوني ما صدق بدأت اللي نعمل يالش نو جيفت سطوات شيء بكيو أبدي سيمبو أشي فويه. ايش اوكي جيفت يلا شو سطوات alright جيفت يلا شو سطوات انتنا شجروا ينال نعمل يالش شو عربي يعني علاقم شوالي نزان يالش شو يالون يا رب. وأهل الحبشة وأهل اثيوبيا الله يجبر بخاطركم يا رب. أهل الحبشة أهل الصومال الله يحميكم يا رب. أخي أختك من فلسطين أخي طعام للبيبي طعام. الله يحميكم يا رب. الله يفرج همكم يا رب ويجبر بخاطركم. طعام الله يحميكم يا رب. الله يحميكم يا رب. شكرا يا عيوني. نشتري طعام. الله يحميكم يا رب. الله يجبر بخاطركم يا رب. شكرا يا أخي. الله يحميك يا رب. الله يجبر بخاطرك يا أخي. الله يوفقك يا أخي. نشتري طعام يا أخي. الله يحميك يا رب. الله يجبر بخاطركم يا رب. الله يسعدكم يا رب. اجعلها ميزان حسناتكم يا رب. الله يفرج همكم يا رب. الله يرزقكم يا رب يا أخي. جاه هالليل. الله يحميكم يا رب. اجعلها ميزان حسناتكم يا رب. الله يرزقكم يا رب. اجعلها ميزان حسناتكم يا رب. الله يفرج همكم يا رب. الله يحميكم يا رب. الله يرزقك يا رب. الله يجبر بخاطركم يا رب. الله يسعدكم. نشتري طعام يا أخي. نشتري أكل. الله يحمي الجميع يا رب. الله يجبر بخاطر الجميع. الله يرزقكم يا رب. الله يسعدكم يا رب. الله يحميكم يا رب. نشتري أكل أخي طعام. شكرا. الله يجبر بخاطركم يا رب. الله يفرج همكم يا رب. ወደ ቶፒካችን እንመለስ። አይ ቲንክ አረብኛ የሚችል አለ? ተቀመጥና ዝም ብላችሁ ተሰጣችኋት ስጧታኝ። ተቀመጪ ዝም በይና በላት። أخي أختك من فلسطين. نشتري طعام. الله يحميك يا رب. انت كل الموجودين. عربي مش ليلى؟ اي عربي أخي عربي. أنا فلسطين بس أحكي عربي. الله يوفقك يا رب. يفرج همك يا رب. انت كل عربي ما في عربيك. لا أخي بي عربي. እዚህ ውስጥ ማን ነው አረብኛ የሚችል? አንተ ተከለማ እኔ ትንሽ እሞክራለሁ። الله እሺ يا رب. انت اجلسي قليل مي وتسوي تفهمي؟ ما أنا مسوي أختي بس عندي النية شوي ضعيف. ايوه اجلسي قليل مي وتسوي لي سوي لي ميت. ماشي alright ወደ ቶፒካችን እንመለስኛ። ኦኬ ሴና አይሻ ያለችና አንዴ ይቅርታ አድርግልኝና ኦኬ አንዴ ይቅርታ አድርግልኝና እዚህ ጋር እህት ያለችና ታናሽ ነችና አንዳንድ ጥያቄዎች ልጠይቃት ትፈልጋለች። ያው እሷ ሙስሊም ነች። ኦኬ አንዳንዴ እንትን ብትልላት ደስ ይለኛል። ስለ እስልምና አሁን እንደምጠይቃቸው ታስረዳት ደስ ይለኛል። ኦኬ ፕሮግራም ቢዝላትስ አይሻልም? አሁን ፕሮግራም ስላለ ችግር የለውም። ሰላም ትበለንና እሺ ሀያት ሰላም አያት ትፈራለች እና ተፈራይ እንዴት ልጠይቅ ነበረ? ምንድነው ይሄ? አንበሳ መስሎኝ።
አዎ እዚህ ጋር ደግሞ አሁን ስታወራ ራሱ እንደዚህ ብዬ ስጠይቃት ማለት እንደዚህ ብላ ትነግረኛለች፣ ታብራራልኛለች። እንደዚህ አይደለም ብላ ነው የምታምነውና ትክክል አይደለም እሱ ብላ የሚያወራው ልክ አይደለም ብላ ነው የምታስበውና እስኪ በቂ ማስረጃ ስላለው በደንብ ብታዩ ምናምን ብዬ ያወራሁት ነበርና እስኪ እኔ ደስ ይለኛል። ማርያምን በምን ጉዳይ ላይ ነው ልክ አይደለም ያለችው? አንተ አሁን ስታወራ የነበረው ልክ አይደለም አይወርድም ምናምን እያለች ነበረ። አይታይም እሱ የሰው አካል አለው እያለችኝ ነበር። እሱን እናየዋለን። እንደዛ ከሆነማ እናየዋለን። ችግር የለውም። በቃ ታብራራለች። ታዳምጠውና እዚህ ሆኑና እንደዛ ከሆነ ጥሩ ነው። እሺ መልካም ኦኬ። ሀያት አይሻ ተጠመቅሽ? አይሻለሽ? የት ነሽ? ሀያት ኃይሌ ክርስቲያን ሰላም ብያለሁ። እንዴት ናችሁ? አለሁ አልሐምዱሊላህ። ደህና ናችሁ? ያው እኔ ጥያቄውን መመለስ አልችልም። እስኪ ሌላ ገብቶ የሚመልስላችሁ ካለ እከታተላለሁ። እሺ ፎይ ሰላም ናችሁ? የክርስቶስ ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ? እኔ ያው ገስት ልኬ ነው የገባሁት። በእርግጥ ፎይ ኖርማሊ የአንተም ተማሪ ነኝ ማለት ይቻላል እና እግዚአብሔር አምላክ ይባርክ። በቅርቡ እንደውም ይበልጥ ቁርአንን ሐዲስንም እንደምመለከት አድርገኛል እና በቅርቡ እኔም ከእስልምና ያመጣኋቸው ያስጠመቅኳቸው ብዙ ሙስሊሞች አሉና ይሄም ደግሞ ያንተ ውጤት ነው ወንድሜ ለማለት ያክለው አጋጣሚውን አላገኘውም ለመናገር። ለዛ ነው እግዚአብሔር አምላክ ያክብርልን። ይበልጥ ደግሞ በውስጥ በኩል ተሻለ እውቀት ትሰጠኛለህ ብዬ ተስፋ አደርጋለሁ እስልምናው ዙሪያ ላይ። እሺ በርታ። ከእስልምና የመጣው አንተም? እኔም ከእስልምና ነው የመጣሁት፣ ግን ትንሽ ቆይቻለሁ። እኔ ቤተሰባቸውን አስመልጠሃል? አዎ ሁሉም ቤተሰብ ኦርቶዶክስ ነው። እንኳን እግዚአብሔር ረዳ። ሶሪ በርታ። እሺ ጥያቄ ካለ በውስጥ አውራኝ። በቃ ለትዝታ ያክል ትናንትና የሰራሁትን ቪዲዮ ኡስታዙ አላህ ገባ ብናወጣው ራሱ ማንም አይገዛንም ያለውን ኡስታዝ አሰማቸው። እኔ ከ6 ወር በፊት አላህን በትክክል ካስረዳናችሁ ምን አይነት እንደሆነ ምናምን ብያችሁ ነበረ። ትሰማለህ? አለ ቦስ አለ ያ ይሰማል። እኔ እንደዛ ካልኩ በኋላ እንግዲህ ኡስታዙ አሁን መጥቶ ምን አለ ያኛው ደግሞ ያባሹ አላህን እኛ እንደዚህ ነው ብለው በጣም የሚዘገንን ነው አለ። ገባ ብናወጣው ባሪያ ብለን እንኳን ግዙም ብንል አላህን የሚገዛን የለም። ቅርጹም አያምርም፣ መልኩም አያምርም። ከ6 ወር በኋላ ኮርስ እየወሰዱ ነው ኡስታዞች። ምክንያቱም አብዛኞቹ አልነገሯቸውም ስላለህ ራሱ ማለት ነው። ኮንሰፕቶ የላቸውም አብዛኞቹ። ኤኒዌይስ ሉክ፣ ስለዚህ አካላቶቹ እንደዚህ ከሆኑ ባሪያ እንኳን ገባ ላይ አውጥተን እንደ ባሪያ እንኳን እንሽጠው ብንል አላህን ማንም የሚገዛን የለም። ምክንያቱም በጣም ነው የሚዘገን ነው። ከ6 ወር በፊት እኔ ምን ብዬ ነበረ? አላህን በትክክል ካወቃችሁት አካልን ለሚያሰብቱ እጅግ ዘግናኝ ቀፋፊ ነው የሚሆነው። ከ6 ወር በፊት ነው ያልኩት። ኤኒዌይስ ክርስቲያን ይከፍትልሃል ወይንስ ቆስጠንጢኖስ ከፍ ይበል? ቦስ አላገኘም። እንሰራለን ታዲያ እዚህ ያዝና ነው አስተካክል አንተ ኔትወርክን። ኤኒዌይስ ቪዲዮ አንፈልግም። በቃ ካሁን በኋላ ወደ ውይይት ግባ። መልሰው ወደ አዲስ በዋሪ 11:45 እንክፈተው።
ኦኬ አብዱል ሰመድ መሱ እንኳን ደህና መጣችሁ። Oromoo ifan dandeessaa miti? Inni Oromoo maali? Nagaa keetii? Nagaadhaa. Nagaa galata Waaqayyo. Gaafii yoo si gaafadhe naa deebisuu dandeessu? Waa'ee musliimaarraa jechuudha kiristaana. Okay. Muhammadii waggaa meeqatti ergamaa ta'e? Waggaa 40 irratti. Duraanii Sahih al-Bukhari sadii irratti argatta kan immoo Sahih al-Bukhari hadis number 3 yookaan Sahih al-Bukhari 6982 irratti argatta. Okay, duraanii osoo hin dura in alatiin dura yookiis hin ka'in dura musliimni jira ture? Jiru. Indee akkamitti dhufee ergamaa ta'uu danda'eere? Ufuma ka'eet ani ergamaa rabbiiti jedhet ka'e ka. Achi booda islaamaa hundeesse. Amantii islaamaa jechuudha. Indee baay'ee sin jaaladha, baay'ee sin kabajaa, Amaariffa baay'ee nagahu. Garuu nan dhagaa dubbachuu hin danda'u. Baay'ee nam kammoo sin jaaladhu ni beektu. Baay'ee sin kabajaa, baay'ee sin jaalannaa, nuu jiraadha. Moriinuu dheeraadha, baay'ee sin kabajaa, okay? Okay. Jawaadha. Ijoolleen jiru miti. Dassuu fa'aa ni jiru barra afaan Oromoo kan danda'an. Dassuu jiraata fa'a. Qabu garuu ana follow isaanii ጥያቄ ያላት ከተመቸ አሁኑ ባላህ እንትና ባለው ማለት ማል አጋፊንስ ኦኬ ማል አረ ባላናችሁ እንዴናችሁ ሰላም እንደነሽ እንደነሽ አዩ ደህና አለን። የሆነ ጥያቄ ልጠይቅ እፈልጋለሁ። እሺ ቀጥይ። አላህ እንዴት ይወርዳል? በምን ጊዜ ይወርዳል? ያ እሱን ከሌሊቱ 1/3 ላይ አላህ ወደ ቅርቢቱ ሰማይ ይመጣል ይላል፣ ይወርዳል ይላል እና ይወርድና እጁን ዘርግቶ ማነው ይቅርታ የሚጠይቀኝ ይቅር የምለው ማነው ምሕረት የሚለምነኝ የምምረው እያለ ጥያቄ ይጠይቃል። እሱን እንትን ኔትወርክ እምቢ ስላላቸው ነው ልጆች። ቆይ ይገባሉ፣ እናያቸዋለን በደንብ በዚህ ጉዳይ ላይ በደንብ እናያለን። ልጆች ሲወያዩ ታያለሽ። እኔ ግን እንደማውቀው እንደዚህ አይደለም። እሺ እንዴት ነው? ሙስሊም ነው ይሄንን ማያቅ የለም፣ የታወቀ ነው። ከሌሊቱ 1/3 ላይ አላህ መጥቶ ማነው የምሰጠው የሚለምነኝ ማነው ኃጢአት የሰራ ይቅር ምለው ይላልና ሙስሊም ነው ይሄን ማያቅ የለም ወይ ሙስሊም አይደለሽ ማለት ይቻላል እንጂ ከሌሊቱ 9 ሰዓት የሚባለው ነገር ነው። አዎ ሰምቼ አውቃለሁ። እኔ ግን ያ ከሌሊቱ 1/3 ማለት 9 ሰዓት አካባቢ ማለት ነው፣ ከ8 ሰዓት በኋላ ሐዲሳቶቹ ትንሽ ግጭት አለባቸው እዚህ ጋር። ከሌሊቱ 1/3 ሚል አለ፣ ከሌሊቱ 1/3 ሲቀር ሚል አለ፣ ከሌሊቱ 1/3 ካለፈ ሚል አለ። ሶስቱንም የያዘ ስለሆነ አዲሱ ካለፈ ሚል አለ፣ ላዩ ላይ ሚል አለ፣ ወደኋላ ሚል አለ። የተለያዩ አዲሶች አሉ በዚህ ዙሪያ ላይ። ኦን አቨሬጅ ግን ከሌሊቱ 1/3 ሚለውን ብንይዘው ወደ 9 ሰዓት አካባቢ ማለት ነው። እኔ የምልህ ኦኬ ብዙ ጊዜ የኸዋርያና የሙስሊም እምነት እንትን ይላንና ይለያያንና አላህ ደግሞ ሱፊ ነች ወይንስ ዋብያ ነች? ሱፊያ ነች። ሱፊያ እኮ ኦኬ። ሱፊያዎች ይሄንን አይቀበሉም። ሱፊያዎች አላህ ማለት አይታይምም፣ በቃ ይሰማን ግን አይታይም። አካል እንዳለው ግን እናውቃለን። አላህ ከአርሽ በላይ ብላ ነው የምታምነው ወይንስ አላህ መውጁዱን ቢላ መካ ብላ ነው የምታምነው? አላህ ለቦታ ብላ ነው ወይንስ ከአርሽ በላይ ተቀምጧል ብላ ነው የምታምነው? በላይ ነው ያለው። አዎ በላይ ነው እንጂ በላይ ነው ያለው፣ ከአርሽ ላይ ነው።
እንደዛማ ካለችማ ዋብያ ነች። በደንብ አታውቅም ማለት ነው አቂዳዋን። ሁለቱንም ደብልቀሽ ነው ያሹ። ለማንኛውም ዋብያዎቹም ሲያወሩ ትሰሚያቸዋለሽ፣ አባሾቹም ይገባሉ፣ እነሱም ሲያወሩ ስሚያቸው። አቂዳሽን በደንብ አለየሽውም አንቺ። እንደዛ ይመስለኛል። እሺ ማወቅ ፈልጋለሁ። እሺ ችግር የለውም። ጅብሪል እንኳን ደህና መጣ። ካሲም ጅብሪል መልካም። ትንሽ ድምፅ የሚረብሽ ነገር አለ። ኦኬ ቃሲም ይሰማል? ቃሲም ቃሲም ሎክ። እሺ አንዴ አዲሱን ክፈትልን። ክርስቲያን ኔትወርክ ከተስተካከለ እሺ አሁን ይሰማል። ኦራይት እንኳን ደህና መጣ ብለናል። ሜቢ ቶፒኩን ሰምተዋል ብዬ አስባለሁ። ደጋግመን እንትን ስላልን ኔትወርክ ነው ያዛገን። አላህ ከሌሊቱ አንድ ሶስተኛ እንትኑ ምንድን ነው አካል እያልክ ነበርና እስኪ እሱ ላይ ያለህን ጥያቄ ጠይቀኝ። መውረዱ ላይ እናውራ። ሞር ዛሬ አካሉ ጉዳይ ላይ ስላልሆነ ቶፒካችን አላማን ዋብያት መስለኛለህ ፕሮፋይል እንደዛ ነገር ስለሆነ አላማንም አይመስልም። ፕሮፋይል እንደዛ ይላል ዋብያ ይላል። ኤንኤስ አታጸድቅም እንደዛ አካላትን አንተ ኦኬ አታጸድቅም። አይ ዶንት ኖ ምኖቹን አካላት ታጸድቃለህ አታጸድቅም? አሉት የተባሉትን አምናለሁ። ስለዚህ በቃ በዛ ላይ እንግባባና ስለዚህ እጅ አለው ባት አለው እግር አለው ሁለት አይን አለው ሁለት እጅ አለው ሁለት ጆሮ አለው ምናምን ብለህ ታጸድቃለህ። የማንም አይመስሉ ሁለት አይን ሁለት ጆሮ የሚል አለ። አይን ግንታል አንተ አንድ አይን ነው። ስንት አይን ነው ያለው? አንድ አይን የሚል አይተሃል? ምንድን አይን የለው እኮ አንድ አይን ሁለት አይን የሚል አንብበሃል? አይን የለውም ማለት ያነበብከውን ተናገር። ያነበብከውን ተናገር። አሁን ስንት አይን አለው ብለህ የምታምነው? ስንት አይን ነው ያነበብከው? እኔ ያነበብኩት ምን ያደርግልሃል? ስለአንተ ተናገር እንጂ። አውቃለሁ ብለህ እዚህ ቁጭ ብለህ እያስተማርክ ትንሽ ብለህ እሺ ምናምን ሰው አስቀምጠህ ስለአንተ አላህ እኔ እኮ አይደለም የምነግርህ እኮ የአንተን አላህ አምላክነት እናገራለሁ ብለህ ቁጭ ብለህ እናገራለሁ እኮ ብለህ አውቃለሁ ብለህ ዛሬ የምናወራው ቶፒክ ይሄ ነው ብለህ ቁጭ ብለህ እኮ እያወራህ ነው። አልወጣኝም። እኔ እሰጥሃለሁ መረጃዎችን፣ ችግር የለውም። እኔ ለተናገርኩ መረጃ እንደምሰጥህ አውቃለሁ። ግን ቆይ ቶፒክ ስላልሆነ ነው። እኔ አሁን ፕሊዝ ቆይ ጅብሪል ቆይ እሺ እንሰማማ። ጅብሪል ቆይ አንድ እንሰማማ። አዳምጥ ቆይ። ለምሳሌ እኔ እግር አልኩኝ። ሚውት አታርገኝ። እያወራን አይደለም? አዳምጥ እሺ። ቶፒክ ስላልሆነ ነው እያወራን እኮ ሚውት ማድረግ ያስፈልጋል። ቆይ አዳምጥ እሺ። አትከራከር። ቶፒክ ስላልሆነ ነው። አካላቶች እንዳሉ ካጸደቅ መውረዱ ላይ ብቻ እናውራ። መውረዱ ላይ ታወራለህ። እያወራን ሚውት አታርገኝ እኮ መውረዱ ላይ አውራ መውረዱ ላይ አውራ። አለበለዚያ ቻሌንጅ አደርግና ቆይ ቻሌንጅ አደርግና እኔ እንደዚሁ አይደለም ቻሌንጅ ሳደርግ ደግሞ ላወራው ነገር ደረጃ ስለማመጣ አውጆች አሉ። አንተ አሁን ሁለት አይን አለው ስትል የት ያነበብከው ነው እንደዛ የምትለው ነው? እሱ ችግር የለውም እኔ አሳጥያለሁኝ። ስለዚህ የለውም ካልከኝ እኮ አሳይ እኮ ነው። የለውም በቃ የለውም። እሺ በቃ አይን አንድም የለውም። አይልም አልኩህ እኮ አንድም አይን የለውም አይልም አልኩህ ይላል። እንደዛ የሚል አንብበሃል? ኧረ በምን ትጨቃጨቀኝ? አካል አጸድቃለሁ አላልከኝም? እንዲ አሁን እኮ እሱ የተናገረውን እንጂ አንተ የተናገርከው እዚህ ላይ የምዋሽ ባታለ የለውም። እሺ ተጠቅሷል አለ ተብሏል፣ ግን ምን አይነት እንደሆነ የለም አይታወቅም። እኔ ይህንን ይመስላል ብዬ መች ወጣኝ? እኔ ያለው በቃ ሁለት አይን እያልክ አንተ እኮ ቁጥር እያስቀመጥክ ስለሆነ ነው የተጣላ ነው። ስንት እግር ነው ያለው? አይታወቅም። ስንት አንብበሃል? በቃ አይታወቅም። ስንት እጅ ነው ያለው? ያልተነገረን ነገር አልተነገረም። ስንት እጅ ነው ያለው? አይታወቅም።
ስንት ጣት ነው ያለው? እንደዛ የሚል የለም እያልኩ በአምሳላችን እንፍጠር ያለው እግዚአብሔር ነው። እግዚአብሔር ነው ሁለት እጅ ጎኔ ብጭ በልና አዳምጥ። አሁን ላልከው ቆይ ነገር አዳምጥ። ብልት ያለው በአምሳላችን አዳምጥ። ስንት እግር እንዳለው፣ ስንት ጣት እንዳለው፣ ስንት እጅ እንዳለው ባቱን መረጃ ላምጣብህ። እስልምና ለቀት ወዳለህ መረጃ ልስጥህ። እስልምና ለቀት ወዳለህ ቆይ እሱን እናደርጋለን። እኔም ደግሞ መረጃ ልሰጥህ ነው። ምን መረጃ እሰጥሃለሁ መሰለህ? ትሰጠኛለህ። እሱን የኔን ትሰጠኛለህ። አሁን ታደርጋለህ። እዛ አዳምጥ። ሉክ አልተጠቀሰም ብሏል። እኔ ቶፒኬ ስላደረከኝ አዳምጥ። አትጩህ። እኔ አሁን በአምሳላችን እንፍጠር ሲል የሰው ልጅ ሌላ ቶፒክ ውስጥ አትግባ። ቆይ እኔ ጋር መረጃ ትጠይቀኛለህ። እኔም መረጃ ላውጣልህ። አደንግጥ። ሰው ልጆችን እንደሚመስል አደንግጥ። እኔ ጋር ጥያቄ ካለ ትጠይቀኛለህ። ሰላም ነው አላህ ስንት እጅ እንዳለው ላውጣለሁ ወይ? ስንት እግር እንዳለው፣ ስንት ባት እንዳለው፣ ስንት አይን እንዳለው፣ ስንት ጆሮ አለው ላሳይ መረጃ። ተረጋጋ። እሺ እኔም ላሳይህ። እኔም ላሳይህ። ሰውዬ እኔን ታሳየኛለህ? የለም አልተጠቀሰም ብለሃል። እግዚአብሔር አዳም ኢዴት ላሳይህ። ሁለታችንም እናወጣ። እንደዚህ አይነት ሰዎች ናቸው እኮ አሁን እናውቃለን ብለው እንትን የሚሉት። ጭንቀ ቻሌንጅ አድርጉኝ። የለም ካላችሁ እኔ ጋር ጥያቄ ካለ ትጠይቀኛለህ። አምላክን ለምን ትክደዋለህ? ያለ መረጃ ዝም ብለህ 2000 ሰው አስቀምጠህ እየዋሸ ነው እያለ ነበር አለ። እኔ ቶፒኬ ስላልሆነ ነው። አላህ ስንት ጣት አለው? ስንት እጅ አለው? ስንት እግር አለው? ተጠቅሷል። ቶፒኬ አይደለም ግን ስለ መውረዱ እናውራ ነው ለጊዜው። ኤኒዌይስ ስለ አንተ አላህ እያወራን እኔ ስለ እግዚአብሔር ልንገርህ። ስለ እኔ እግዚአብሔር እኔን ጠይቀኝ። የካድኩት ነገር አለ? ምን አለው ምን የለውም ብዬ አልተናገርኩም ገና። ስለ እኔ አምላክ አይደል? ስለ ራስህ ቅድሚያ ለምን ትደነግጣለህ? መረጃ ሊመጣብህ ሲል አትጨማለሁ። ለፍርሃት ለምን አወረድከው ታዲያ? ለምን አታስረዳውም? ሰው ልጅ እኮ ሰውን ሲያስረዳ አይደለም። አብዱል ሰላም ቶፒክ አይደለም። አላህ ስንት እጅ አለው፣ ስንት ባት አለው፣ እግር አለው የሚለው ቶፒክ አይደለም። ታጸድቃለህ አልኩት። አዎ አጸድቃለሁ አለ። ስለዚህ የምታጸድቅ ከሆነ ስለዚህ አላህ እጅ አለው፣ እግር አለው እንደዚህ ብዬ እንለፍ ወደ ቶፒኩ ስለው ምንድን ነው ያደረገው? እሱ እኔን አታክ ማድረግ ጀመረ። ምንም አታክም ማለት ነው። 2000 ሰው የምታስተምረው ያልተጠቀሰውን እንደዚህ እያወራ ምናምን እያለ ስድብ ውስጥ ገባ ማለት ነው። እኔን እንደ መሀይም ማድረግ ጀመረ። ሰው እንደዛ ከሆነ እኔ ቁጥሮቹን ላሳይ በመረጃ ስለው ከዛ ምንድነው መረጃ አንጣ አይደለም አሁን ያለኝ። ከዛ ከፍ አድርጌው መረጃ ላንጣለ ስለው ወደ እኔ መጣና ሌላ እንትን ውስጥ ገባ ማለት ነው። ይሄ ደግሞ ማይሆን ነገር ነው። ገባ መረጃ ጠየቅ አይደል? በመጀመሪያ እንደ ጀግና ሆኖ ውሸት ነው ብሏል። ውሸት ነው ካለ መረጃ እንድሰጠው እሺ ቀጥል መረጃውን አውጣው ነበር ማለት የነበረበት። ኤኒዌይስ አሁን ወደ ቶፒኩ ክርስቲያን አለ መረጃ ጠይቃለሁ። ክርስቲያን ዛሬ ኔትወርክ በጣም እያስቸገረው ይመስለኛል። ኦኬ እፎይ ይሰማል? ጥያቄ ልጠይቅህ? አንድ ቶፒኩ ላይ አንድ ቶፒክ አጠር ያለ ነው ማለት አላስረዝመውም። ታፊክን ትቀጥላለህ። ክርስቲያን አለ እሱን እኮ ትቀጥላለህ። ምንድነው እሱ? እሺ ቀጥል። እሺ ጥያቄ ማለት አሁን ስለ እስልምና ትክክል አለመሆን እየሰበክ ነውና አሁን ለምሳሌ እስልምና ትክክል አይደለም ብዬ ለማን አንተ በመሰብከው መልኩና ክርስትና ትክክል ነው ማለት ነው? የራ መርዝቅ ካለሽ እና አንተ እስልምናን ስለሰበክ እስልምና ትክክል አይደለም ማለት ያንተ ሃይማኖት ትክክል ነው ማለት አይደለም። ስለዚህ ምን ጥቅም አለው ላንተ? ጥቅም አለው። ኦኬ አንድ የሚባል ጥቅሙ ምንድነው? እሱ እስልምና ክርስትና ነው ትክክል እያልኩ እየቀጠልኩ ስለሆነ መልካም
ምንድነው ያልኩሽ መሰለሽ? እስልምና ስህተት ነው ባልኩበት ቅጽበት ላይ ክርስትና ትክክል ነው እያልኩ ስለሆነ ለእኔ ይጠቅመኛል። ምን ይጠቅማል አልሹ ማለት ነው። ምክንያቱም ክርስትናን ተቃውሞ የመጣ እስልምና ኮምፕሊትሊ እስልምና ከክርስትና ተቃራኒ የሆነ የመጣ ሃይማኖት ነው። ከነ ተቃርኖ የመጣ የክርስቶስን አምላክነት ድናያርጉ ስዕለትን ክዶ የመጣ አስተምሮ ነው። የነቢያትን አስተምሮ እንዳለ ጥሶ የመጣ አስተምሮ ነው። ተቃርኖ የመጣ አስተምሮ ነው። በዚህም ምክንያት እስልምና ስህተት ነው ስል ክርስትና ትክክል ነው እያልኩኝ ስለሆነ ይጠቅመኛል ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና እነሱማ ሲሉ እኮ ትክክል እንደዛ እኮ ብለው ነው የሚያምኑት እነሱም። አንቺ ምን ብላሽ ነው የምታምኙው? እኔ አንድ ሃይማኖት ትክክል ነው ብሎ የሰው ማለት አንተ ሃይማኖትን እኮ መስበክ ትችላለህ። የኔ ሃይማኖት ትክክል ነው ስትል ወደ አንተ የሚመጣ ሰው ይኖራል። ግን የሰው ሃይማኖት ትክክል አይደለም ብለህ ስትሰብክ የአንተ ሃይማኖት ትክክል ነው ማለት ነው ብዬ አላስብም። ሌላም ብዙ ሃይማኖት ስላለ ስለዚህ ከዛ ውስጥ አንዱ ሊሆን ይችላል ብዬ ነው የማስበው። የኔን ሃይማኖት እንኳን እንድጠላው ብታደርገኝ ለምሳሌ ያህል ማለት ነው። እና ያው የእናንተን ሀሳብ አለ እሱ ትክክል ነሽ። አንደኛ ሃይማኖት ትክክል አለ ትናንትናም ስለው ነበረ። ያ ማለት ግን እኔ እምነት ትክክል አለም ወይ ካልሽ ነው ትክክል ነው የምልሽ። የለም የወጣው ሰውዬ ሎክ ከእስልምና ሲወጣ እስልምና ስህተት መሆኑን ካወቀ ነሰሰርሊ ክርስትና ነው ትክክል ማለት ላይጠበቅበት ይችላል። ገባሽ? ቡዲዝም ነው ትክክል ብሎ ወይንም ደግሞ ዋቄ ፈታ ነው ትክክል ብሎ ሊከተል ይችላል እንደሚወጣው ማለት ነው። ለዋቄ ፈታው ጋር ሄዶ ሲጠይቀው ዋቄ ፈታው ነው ትክክል፣ እኔ ጋር ሲመጣ ግን እኔ ጋር ነው ትክክል። እውነት አንዲት ነች ብዬ ነው ማምነው። አንዲት ሃይማኖት አንድ ጌታ ነው ያለው ብዬ ነው ማምነው። ስለዚህ እውነት ደግሞ እኔ ጋር ነው ያለው ብዬ ነው ማምነው። ከዛ አንፃር ነው እኔም እኮ ያልኩት እውነት አንተ ጋር አለ ብለህ እስከምታምን ድረስ የራስን ሃይማኖት ለሰዎች ብታስረዳና ብስብ የተሻለው እሱ ነው ብዬ አምናለሁ። እኔ እንደራሴ እሱን ደግሞ የምናደርገው ምንድነው? እሱ የአንቺ ስህተት ሳሳይሽ ነው እውነት የሚገባሽ። የአንቺ ስህተት መሆኑን በዛው ሳሳይሽ ይሆናል ማለት ነው። ለምሳሌ ያለሽበት ያሹ አምላክ እንዳልሆነ እያሳየሁሽ ነው። የራሴ የምሰብከው በዛ ውስጥ ነው። የአንቺ እንዲያው ስልሽ የኔ ደግሞ እንደዚህ አይደለም እያልኩሽ ስለሆነ ማለት ነው። ከዛ አንፃር ነው። ኤኒዌይስ ኦኬ። ለማንኛውም አሁን ቀጥል አስተምርበት። ያው ሌላ ጊዜ እንጠይቃለን። እሺ አብዱስ ሰላም ይሰማል? ይሰማል። እንኳን ደህና መጣህ። እንኳንም ደህና ጠበቅ። መልካም። ከሌሊቱ 1/3 ሲቀር አላህ ወደ ቅርቢቱ ሰማይ ይወርዳል የሚለውን ታምንበታለህ? አምንበታለሁ። በመጀመሪያ ጥያቄ አለኝ። ቅድሚያ የእኛው ላይ መልስና ትጠይቃለህ። በመጀመሪያ ይሄን ልጠይቅና ጥያቄውን ከመለስክልኝ በኋላ በሚገባው መልስልሃል። ችግር የለውም። አንተ ነህ እንግዲህ ለተሳሳቱት ምላሽ ሰጣለሁ። ስህተት ያለበት ቦታ እኔ ሞላለሁ አሳካለሁ ብለህ ነው ፊት ለፊታችን ቁጭ ያልከው እና እንጠይቅህ እና ከዛም በኋላ ጠይቀን ከመለስክልኝ ችግር የለውም። ያለውን ነገር እናስተካክላለን። ጥያቄ በመጀመሪያ በኢየሱስ ክርስቶስ ታምናለህ? አዎ። እሺ ኢየሱስ ክርስቶስ ፈጣሪ ነው፣ ሁሉንም የፈጠረ ነው፣ ምድርንም ሰማይንም የፈጠረ ነው ብለን የምታምንበት? አዎ ታምንበታለህ? በሚገባ። እሺ እንግዲህ ኢየሱስ ክርስቶስ ፈጣሪ ከሆነ ኢየሱስ እንደተፈጠረ ታውቃለህ፣ እንደ ፈጣሪ እንደፈጠረው ታውቃለህ። ኢየሱስ ክርስቶስ ደግሞ ተፈጣሪ ነው። ኢየሱስ ክርስቶስ ሳይፈጠር በፊት ያ ፈጣሪ ነው። እንግዲህ ሰማይንም ምድርንም ሁሉንም ነገር የፈጠረው ኢየሱስ ክርስቶስ ነው ብለን የምታምንበት? ኢየሱስ ክርስቶስ ሰማይን ሁሉን ነገር ፈጠረ። ኢየሱስ እንግዲህ እንደፈጠረ ነው ሁላችሁ የምታምኑበት። ኢየሱስ ክርስቶስ ሰማይን ምድርን ሁሉን ነገር ከፈጠረ በፊት ኢየሱስ እንግዲህ ፈጣሪ ሆነ። ኢየሱስን የፈጠረው ማን ነው? እንችን ጥያቄ ብቻ ነው እኔ እንድመለስልኝ የምፈልገው በመጀመሪያ ማለት ነው። መልካም። ኢየሱስን እንዴት ነው የምታውቀው አንተ?
ተፈጣሪ ነው። ተፈጣሪ ነው ማለት ምን ማለት ነው? የተፈጠረ ነው። ኦኬ። ስለዚህ መኖር የጀመረው ህልውናውም የጀመረው ኢየሱስ ሲወለድ ነው ማለት ነው። እንደዛ ነው የምታምነው? ማርያም እንደወለደችው ታምንበታለህ መቼም እኮ ከእሷ ከተወለደ በኋላ ነው እንጂ አስቀድሞ አልነበረ ማለት ነው። አልነበረ። ኦኬ። እሱ አሁን የእስልምና አስተምሮ ነው የሚሆነው። በእስልምና አስተምሮ እንደዛ ታምን ትችላለህ። በእኛ ግን እንደዛ አይደለም። ቆይ የፈጠረ ከሆነ ከፍጥረት በፊት ነበር ማለት ነው። ሰማይና ምድርን የፈጠረ ነው ካልን እሱ ሰማይና ምድርን ልብ በል፣ ሰማይና ምድርን የፈጠረ ጊዜንም የፈጠረ ከሆነ ሁሉ ፍጥረት የሚመጣው ከጊዜ በኋላ ነው አይደለ? ከጊዜ በኋላ ነው የሚመጡት ሁሉም ፍጥረታት በጊዜ ውስጥ ነው የሚሆኑት ማለት ነው። ስለዚህ ሰማይና ምድርን ከፈጠረ የሁሉ ፈጣሪ ከሆነ ስለዚህ እሱ ምን ሊሆን አይችልም ማለት ነው? ከፍጥረት በኋላ ሊሆን አይችልም፣ የተፈጠረ ሊሆን አይችልም ማለት ነው። ስለዚህ ክርስቶስ አስቀድሞ ቃል ነበረ። ስጋን ከመዋሃዱ በፊት ቃል ነበረ። ያ ቃል ደግሞ ስጋን አልለበሰም፣ ስጋን አልተዋሃደም ነበረ። ያ ቃል አካላዊ ቃል ፈጣሪ ነው። ልብ በል፣ አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ ፈጣሪ ነው ብለን እናምናለን። ልክ አንተ ቁርአን ከለም አላህ ነው ብለህ እንደምታመን ማለት ነው። እኛ ደግሞ የአምላክ ቃል ምንድነው ብለን እናምናለን? ፈጣሪ ነው። ቃሉ አካላዊ ነው። ስለዚህ ያ ቃል ልብ በል፣ በመጀመሪያ ቃል ነበር ይላል ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ቁጥር 3 ላይ ከዛ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ። ልብ በል፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ይላል። አዳም ወንጌሉን እየነገርኩ ነው፣ ስለ ቃል ማለት ነው እኮ። እንደዚህ ያለው ማን ነው? ዮሐንስ በወንጌሉ አዳም። ስለዚህ ቃል በመጀመሪያ የነበረ አካላዊ ክርስቶስ የሾመው የመረጠው ደቀ መዝሙሩ ማለት ነው፣ ያስተማረው። ስለዚህ ስለ ቃል ሲነግረን ምን አለ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ። በማ በቃል ከሆነውም አንዳች እንኳ የቀራለን እንዳትል የለም፣ ሁሉ በማን በቃል ሆኗል አለ። ስለዚህ ሁሉ በቃል ከተፈጠረ፣ ሁሉ የቃል ገንዘብ ከሆነ ለቃል ከተፈጠረ፣ በቃል ከተፈጠረ፣ ቃል ደግሞ እንዴት ነው በዓለም እንኳን ነበር ይለዋል ቁጥር 10 ላይ። ከዛ ቁጥር 14 ላይ ሲመጣ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ቃል ሉክ በመጀመሪያ ፈጣሪ ነበረ። ያ የአምላካችን ቃል አካላዊ ቃል የአብ የባህሪ ቃሉ ያ አካላዊ ቃል ወልድ ምንለው ወይም ልጅ ብለን የምንጠራው ቃልን ሁሉን ሰማይና ምድርን የፈጠረው በስጋ ተገለጠ። ምን ሆነ? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ ቃል ምን ሆነ? ስጋን ተዋህዶ በስጋ ተገለጠ። ስለዚህ መቀየር ሳይሆን ስጋን ተዋህዶ ምን ሆነ? ከማርያም ስጋና ደምን ተካፍሎ ነፍስን ተካፍሎ በስጋ ተገለጠ። ቆላሲያስ ምዕራፍ 2 ላይ ቁጥር 9 ላይ እርሱ በእርሱ ይላል በእርሱ የመለኮት ሙላት፣ ልብ በል፣ በእርሱ የመለኮት ሙላት በስጋው ምን በስጋው ተገልጦ ይኖራል። ምን አንተ ሰው ብቻ ነህ፣ ስጋ ብቻ ነህ። በክርስቶስ ውስጥ ግን የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6 ከ5 ጀምሮ እስከ 7 ስታነበው እርሱ በመጀመሪያ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። አዳምጥ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። የባሪያም መልክ ይዞ በምስሉም እንደ ሰው ተገኘ፣ ይሄውም ለመስቀል ሞት እንኳን የታዘዘ ሆነ አለ። ስለዚህ ልብ በል፣ በመጀመሪያ ቃል ብቻ ነበር፣ ቃል ደግሞ ፈጣሪ ብቻ ነበረ። ነገር ግን ስጋን ፈጠረና ከማርያም ልብ በል፣ ከማርያም ስጋና ደምን ነሳና። ፈጣሪው ማን ነው? የፈጠረው ማን ነው? አዳምጥ። ራሱ ቃል ወልድ ራሱ ቃል። ከዛስ በፈጠረው ስጋ ተዋህዶ ተገለጠ። በስጋው ራሱ ነው ራሱን የፈጠረው ማለት ነው። አዳምጥ። ስጋውን እያልኩ ነው። ስለዚህ ሁሉ በእርሱ ሆነ ብዬ ነገርኩህ። አዳምጥ። ቆይ አቸኩል ያዳመጥክ ስላልሆነ ዲፌንሲቭ ሜንታሊቲ ዛትምታ አዳምጥ ቅድሚያ። ስለዚህ ቃል ሁሉን ፈጠረ አልኩ አይደለ? ያ ሁሉን ከፈጠረ በኋላ ማርያምንም የፈጠራት እሱ ነው። ፕሊስ ሚዩት አድርገው።
ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ካልኩ ፍጥረት ሁሉ የተፈጠረው በማን ነው? ሁሉ ነገር የተፈጠረ ብሎ የሚነገረው በማን ነው? በቃል ነው። ነገር ግን ቃል ምን ሆነ? ነቢያትን ሲልክ ከቆየ በኋላ ዕብራውያን ምዕራፍ 1 ላይ ቁጥር 2 ላይ ጀምሮ እንደሚናገረው አስቀድሞ ነቢያትን ሲልክ ከቆየ በኋላ መጨረሻ ዓለማት በተፈጠሩበት በልጁ በዚህ ዘመን አብ ተናገረን ይላል። ዓለማት በማን ተፈጠሩ? በልጁ። ልጁ የሚባለው ማን ነው? ቃል። ቃል ልጁ የተባለው ለምንድን ነው? ከእርሱ ከአብ የሚወጣ ስለሆነ ቃሉ ወይንም የባህሪ ቃሉ ወይንም ልጁ ተብሎ ይጠራል። ለአንተ ቁርአን ብለህ እንደምታምነው ማለት ነው። ቁርአን ፍጡር አይደለም ብለህ ነው የምታምነው። አንተም ቁርአን ምን አይደለም ብለህ ነው የምታምነው? ፍጡር አይደለም ከለም አላህ ነው ብለህ የምታምነው። ሱነን ነቢ ዳውድ 47:37 ላይ ቁርአን ፍጡር አይደለም፣ ቁርአን ምንድን ነው? ከለም አላህ ነው። ሱረት ተውባ አያ 9 ቁጥር 6 ላይ ሱራ 9 ቁጥር 6 ላይ እንደምታምነው ማለት ነው። ፍጡር ያልሆነው ያላ ቃል ወረቀት ላይ ግን ሰፍሯል። እኛ ግን ምን ብለን እናምናለን? ያ ፍጡር ያልሆነው ፍጡራትን ያስገኘው የእግዚአብሔር ቃል በስጋ ተገለጠ፣ እርሱም ክርስቶስ ነው። እርሱ የተባረከ አምላክ ነው። አባቶ ለነሱ ናቸውና ክርስቶስ ከነሱ ፕሊስ አዳም ጣሪያም አንተ ያልከው ምንድን ነው? ናና ናስ ከፍበል ምንድን ነው ያልከኝ? አንተ ምንድን ነው የጠየቀኝ? ምን መለስኩልህ? ምንድን ነው የመለስኩልህ? ምንድን ነው የጠየቀኝ? አንተ እኔ ያልኩት በመጀመሪያ ማለት እሺ፣ ምንድን ነው የጠየቀኝ? ምንድን ነው የጠየቀኝ? በንዴት አይደለም በትዕግስት ምንድን ነው የመለስኩልህ? ምን ጠየቀኝ? ምን መለስኩልህ? ማን የፈጠረው አልከኝ? ራሱ ፈጠረ አልኩህ። ምንድን ነው የመለስኩልህ? እስኪ ሁለት ጥቅስ አስታውስ። አንተም ከእናት ወድ የወጣከው አይደል? ከእናት ወድ አይደል የወጣከው? ኢየሱስም ከመቤቴ ማርያም እንደወጣ ታውቃለህ። እንዴት ይሄ ሰው ኢየሱስ ክርስቶስ ከእናት ወድ እየወጣ እንደ ስቱፒድ ኢዴት አላህ በቂያማ ቀን እግሩን ገሃነም ውስጥ ይከታል። ገሃነም ውስጥ ደግሞ መግልና እጣቢ ነው ያለው። ገሃነም ውስጥ ይገባል። ስለዚህ ገሃነም ውስጥ ስለገባ ፍጡር ነው ማለት ነው። ከሌሊቱ 1/3 ሁሌም ሰማይ ውስጥ ይገባል። ገሃነም ውስጥ ገሃነም ያሉ ሰዎች የሚመገቡት ምንድነው? የመግል እጣቢና የቁስል ፍቅፋቂ ነው። እዛ ውስጥ አላህ ይገባል። ተረጋጋ። ቅድሚያ ማን የፈጠረው ነው የመጀመሪያ ጥያቄ። ሁሉን የፈጠረው ቃል ነው። ቃል ግን በስጋ ተገለጠ። ስጋን ፈጥሮ ተዋህዶ በስጋው ተገለጠ። ቃል መለኮት ብቻ ነው ስጋ ያልነበረው፣ ፍጥረታትን ሁሉ ያስገኘ ነው። ያ ቃል በስጋ ተገለጠ፣ ስጋን ተዋህዶ። ስጋው ማንፈጠር ቃል ራሱ። እናቱ ማንፈጠራት ራሱ ቃል። ክርስቶስ ማን ነው? ስግው ቃል፣ በስጋ የተገለጠ ቃል። ያ ቃል ደግሞ ፈጣሪ ነው። ቁርአንህ ላይ ለምሳሌ ስንሄድ ያላ ቃል ነው ብለህ ታምናለህ። ቁርአንን ሽንት ቤት ዘው ትገባለህ። ፍጡር አይደለም ብለህ ታምናለህ። ያላ ሲፋት ነው ብለህ ታምናለህ። ሽንት ቤት የገባ ምናምን ጀስ እንደዚህ አይነት ኢዴት ዳም የሆነ ሜንታሊቲ ይዛችሁ አትምጡ። ለማወቅ ጠይቁ። ጥያቄያችሁ ሽፍት አታድርጉት ማለት ነው። እዚህ ላይ እፎይ ቶፒኩ ላይ ታወራለህ። አላህ ጀሃነም ውስጥ መግል ምናምን ይዞ ይወጣል የሚለውን ማስረጃ ብትሰጠኝ። ኦኬ ማለት ነው ፈልጌው ነው። በቂያማ ቀን አላህ እግሩን ጋር እንደሚከተል አይከተም እኮ እኔ እኮ ማስረጃውን እንድሰጠኝ እያልኩ ነው። ቶፒኩ ላይ እንትን እንበልና በኋላ ላይ ሱረቱ ቀለምን ስታነቢ أخي أختك من فلسطين عبد الفتنة يسمى ጣል አድርጉላት። እንደኛ መሰጡትን ለሳስቷት። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ወደ ቅርቢቱ ሰማይ ትክክል። ከሌሊቱ 1/3 ማለት ወደ 9 ሰዓት አካባቢ ማለት ነው። ኦራይት፣ ትንሽ ድምፅን ከፍ አድርገው። በቅድሚያ ላደረግከው መልካምነትን ያው ጀዛከላህ አለው። ችግር የለውም። ኧረ ቶፒኩ ከሌሊቱ 1/3 ወደ 9 ሰዓት አካባቢ ማለት ነው። ስለዚህ ቅርቢቱ ሰማይ ዱንያ ማለት የምናያት ሰማይ ነች። አንደኛ ሰማይ ያ
ኦልራይት። ስለዚህ ወደ ቅርቢቱ ሰማይ ራሱ አላህ ነው የሚመጣው ወይንስ እንዴት ነው? አላህ ራሱ ወርዳለሁ ብሏል ራሱ። ኦኬ። ስለዚህ ይወርዳለሁ ማለት 7 ሰማዮች አሉ በእስልምና አስተምሮ። ሎክ 7 ሰማይ አለ። ከዛ በኋላ ከ7 ሰማይ በኋላ አይ ቲንክ እንትን አለ፣ ባህር ውሃ አለ። ከዛ በኋላ አርሽ አለ። ከዛ በላይ ነው አላህ ብለህ ነው የምታምነው? አርሽ በላይ ከአርሽ አልፎ ወደ ቅርቢቱ ሰማይ መጣ ማለት ወደ ፍጥረት ውስጥ ይገባል ማለት ነው አላህ። አላህ ራሱ የራሱ ስለነገረን ማለት ነው ይመጣል። ያው 1/3 ሌሊት ላይ አላህ ያው ባሮች የምንቸገራቸው ማን ነው የሚለምነኝ እያለ አላህ እያወቀም ያወርዱ ያ የምንለምነውን ነገር እኮ አሁን መምጣቱ ምንድነው ጥቅሙ? ካዳ ከቅርቢቱ ሰማይ መጥቶ ማን ነው የሚለምነኝ ብሎ ማለቱ አንተ አሰማውም። ኦልሬዲ ለራሱ ነው የሚለው ማን ነው የሚለምነኝ የምሰጠው፣ ማን ነው ይቅርታ የሚጠይቀኝ ይቅር የሚለው እያለ ብቻውን ማውራቱ ለአንተ ምን ይጠቅማል? ለባሮቹ ክብርኛ ማለት ነው እሱን እንድንገዛ። በዛ ሌሊት ከባድ ሌሊት ስለሆነ ሰው በእንቅልፍ በምን የሚዋደቅበት ሰዓት ስለሆነ አላህ ማኑ ለኛ እኛን በዛ ሰዓት እሱ መገዛታችን እሱ በቃ በእኛ በመደሰት ማለት ነው እኛ እንደምናደርገው በዛ እንቅልፋችን ትተን ያ ኢባዳ ማድረጋችንን እሱ ለኛ ያለውን ክብርን ያው የሱን ውዴታ መፈለጋችንን ለማመላከት ነው። ስለዚህ ወደ ፍጥረት ውስጥ መግባቱና ብቻውን ሉክ አንድ ቀን አይደለም ሁሌም በየሌሊቱ እየመጣ ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማን ነው ምምረው እያለ ብቻውን ማውራቱ ክብር ነው ብለህ ነው የምታምነው? አሰማው ሙኮረዲ እዛው ሆኖ ማለት አይችልም? ምንድነው ልዩነቱ? ማለት ምን ያመጣል ለአንተ መውረዱ? ምን ጥቅም አለው ለአንተ? እዛም ሆነ እዚህ ሆነ ልዩነቱ ምንድነው? ልዩነቱ ምንም ባይኖረው ማለት ነው አላህ ለኛ ክብር ብሎ ማለት ነው እሱ እንደፈለገ ማድረግ ስለሚችል እሱ እንደፈለገ መሆን ስለሚችል ማለት ነው የሚያመላክተው እኛ በኢባዳ በስግደታችን ላይ በእሱ በመገዝ በዛ ሌሊት በመነሳታችን ማለት ነው አላህ ለኛ ምን ያህል ቅርብ እንደሆነን ማለት ነው ለማመላከት አላህ በዛቱ ራሱ ወርዶ ማለት ነው በ1/3 ላይ ወርዳለው ማን የቸገረው ማን ነው የኔ እርዳታ የሚፈልግ ማን ነው ብሎ እኛ በዛ ኢባዳ ላይ ጉጉት እንዲኖረን ነው። ስለዚህ ሎክ ለአንተ ጉጉት ብሎ የግዴታ ሌሊት ሁሌም ሎክ ከ9 ሰዓት እስከ 11 ሰዓት አካባቢ መጥቶ ይጠብቃል። ሁሌም ብቻውን ያወራል ማለት ነው። ቅርቢቱ ሰማይ ላይ ሁሌም ኢትዮጵያ ላይ ይመጣል። ከዛ ኬንያ ይሄዳል። ከዛ አሜሪካ ይሄዳል። ከዛ ካናዳ ይሄዳል። ከዛ ህንድ ይሄዳል። ምክንያቱም የሀገር ሰዓቶች ይለያያሉ። ስለዚህ አርሽ ላይ ራሱ መቼም አልተደራደረም ማለት ነው። ሲመላለስ ነው የሚኖረው። አንተ አላህ Subhanahu Wa Ta'ala እንደ ፍጡር ነው እንዴ አንተ የምታየው? አላህ እኮ በዛቱ ማለት ነው ሁሉንም ማካበብ ይችላል። እሱ እቺ ዱንያ ማለት ለሱ ማለት ነው ምንም አይደለችም። አሁን አንተ አሜሪካን ለአንተ አስተሳሰብ ነው። ለምሳሌ አሜሪካ ካናዳም ዛቱ ምን አይደል ያላልኩ አይደለም። ለምን እንደሆነ ታውቃለህ? ሰዓቱ ነው ማተር የሚያደርገው። ኢትዮጵያ ላይ ቀን ሲሆን አሜሪካ ላይ ጨለማ ይሆናል። አሜሪካ ጨለማ ሲሆን ኢትዮጵያ ላይ ቀን ይሆናል። ሌሎች ሀገራትም እንደዚህ። ቆይ አንዴ። ስለዚህ ይመጣል የተባለው ደግሞ ከ9 ሰዓት አካባቢ ስለሆነ ነሰሰርሊ ከ9-11 ኢትዮጵያ ላይ ሲቆይ 2 ሰዓት አለ ኢትዮጵያ ላይ ቆየ ማለት ነው። ከኢትዮጵያ ተመሳሳይ ካላቸው ሀገራት ጋር በዛ ሰዓት ተገኘላቸው። ተቃራኒ ደግሞ ሌሎች አሉ። ልክ ኢትዮጵያ ጋር ሲነጋ እነኛ ጋር የሚጨልም እነኛ ጋር ደግሞ ይሄዳል ያ ሌሊት ሲሆን ማለት ነው። ስለዚህ ሰዓቱ ስለሚለያይ እዛ ሲሄድ ወይንስ አንድ ሀገር ብቻ ነው የሚመጣው? አላህ Subhanahu Wa Ta'ala አሁንም ነገርኩህ እኮ አንተ እንደምታስበው አይደለም። አሁን ለምሳሌ አንተ እንደምታስበው አስረዳኝ። እሺ እኮ እያስረዳው እኮ ነው። አላህ Subhanahu Wa Ta'ala አሁን ለምሳሌ እዛ ሆኖ ማለት ነው ሲወርድ ማለት ነው 1/3 ሌሊት ላይ ማለት ነው አሁን እዚህ ማለት ነው ይወርዳል። አሜሪካ ምናምን እንዳልከው ማለት ነው ሁሉም በእጁ ላይ ነው ያለው። እሱ ጥበብ አለው። ገብቷል። አሁን እኛ አላሁ አለም ነው የምንለው የማናውቀው ነገር ላይ ማለት ነው። አሁን አንተ እንዳልከው እዚህ አሜሪካን እዚህ ካናዳ ምናምን እያልክ ማለት ነው እኛ ሰውኛ እንደ ሰውኛ አስተሳሰብ መናገር አንችልም። የማናውቀው ነገር
አላሁ አለም ነው የምለው። አሁን ይሄ እኔ የማላውቀው ነገር አላህ ያውቃል ብዬ ነው የማልፈው። ኦኬ እሺ፣ ሰማይ ዱንያ ማለት እቺ ምናያ ነች። ስለዚህ አላሁ አለም ብለህ አለፍከው። ሰማይ ዱንያ ማለት ምናያት ሰማይ ነች አይደለ? ኦኬ፣ ከምናያት ሰማይ በላይ ታዲያ ብዙ ሮኬቶች እኮ አልፈው ሄደዋል እኮ። አላህን እንዴት ሳያገኙት? አሁንም እኮ የምትጠይቀው እኮ ማለት ነው አንተ እንደ ሰውኛ እኮ ነው እየጠየቀ ያለው። ታዲያ አላህ እዚህ የሚመጣ ከሆነ እሱን አልፈው የሄዱት አካላት አሉ እኮ በቴሌስኮፕ ከዛ በላይ ማየት ይቻላል እኮ። አይናችን ትንሽ ነው የሚያየው። እቺ የምናያት ድረስ ከሆነ ከዛ በላይ በቴሌስኮፕ ማየት እንችላለን። አላህን አይተው ነው አናውቅም። ይወርዳል ማለት እኮ ማለት ነው እዛው ይቀራል እኮ አይደለም። አላህ ከአርሽ በላይ ነው። እኛ ባሪዎቹን አይቅርም። አንተ እኮ እያልከኝ ባለኸው 9 ሰዓት ላይ ጠብቄ ማየት እችላለሁ ነው። ግዙፍ ከሆነማ በደንብ አየዋለሁ። እንደውም እዚህ ሰማይ ቅርቢቱ ላይ የሚመጣ ከሆነ ግዝፈትም አላወራም። አሁን በማናውቀው ነገር ላይ ማለት ነው ግዝፍም እንዲህ ማለት አችልም። አላህ ሱብሃነሁ ወተዓላ እኛ ማለት ነው የተነገረንን ነው። እኛ አላህ እንደዚህ ቅርጽ ማንሰጠውም እንዲህ ነው ማለት ነው። የማናውቀው ነገር አናውቀው ማለት ነው። እግር እንዳለው ታዘርቃለህ አይደል? አላህ ሱብሃነሁ ወተዓላ እግር ቢኖር እንደኛ እንደ ፍጡር አይደለም። ይኸውልህ እግር የለውም። የማንንም አይመስል እግር አለው። ግን አይ ሎክ አብዱል ፈተና የማንንም አይመስል እግር አለው ብለህ ታዘርቃለህ። አላህ ሱብሃነሁ ወተዓላ የራሱ የሆነ በዛይሩ የራሱ የነገረን ለምሳሌ እጅ አለን ብለዋል። አላህ ሱብሃነሁ ወተዓላ ግን እጅ ማለት እንደኛ እንደ ፍጡሮች ወይ እንደምን አይደለም። ለምሳሌ ልበል አንተ አልሆነ ነገር ላይ አሁን እንደ ሰውኛ ነው። አሁን አንተ በራስህ የሆነ ነገር ለምሳሌ አሁን እንጀራ እንዴት ነው ለምሳሌ አይን አለው ትላለህ አይደለም? አሁን ለኛ እንደ ፍጡር ማለት ነው አይደለም ያ ነገር የምንሰጠው ገብቶሃል አይደለም? አላህ ማለት ነው የነገረንን እኛ ከሰማን በኋላ እንቀበላለን። አብዱል ማተር እኮ አያደርግም እኮ በቃ አይመሳሰልም። የኛም አይመስል እጅ አለው እግር አለው አይን አለው የኛም አይመስል አይደለ? ያ ደግሞ በቂያማ ቀን ልታዩት የምትችሉት ነው አይደለ? አላህ እሱም ማለት ነው እድለኞች የሆነ ሰው እንጂ ማለት ነው ሁሉም አያየውም። አላህ የጀነት ያደረገው አብዱል ስለዚህ ሊታይ የሚችል አካል ካለው ሰዎች ሊያዩት የሚችሉት አካል ከሆነ ያለው ቦዲ ነው ማለት ነው። ሊታይ ከቻለ ያ የሚታየው አካል ደግሞ እግር፣ እጅ፣ አይን፣ ፊት ካለው ያ አካል ደግሞ የሚመጣ ከሆነ ወደ ቅርቢቱ ሰማይ ግዙፍ ነው። የሚወጣ የሚመጣ የሚንቀሳቀስ ከሆነ ግዙፍ አካል አለው ማለት ነው። ያ ግዙፍ አካል ከሆነ ደግሞ ቅርቢቱ ሰማይ ላይ እንኳን እንዴት ሳናየው ካለው እውነት የሚመጣ ቢሆን አንተ ለምሳሌ ማለት ነው መላእክቶች አሁን መቼም እናንተ አሁን ለምሳሌ ገብርኤል ትላላችሁ አይደለም? እሺ እሺ። ገብርኤል ስንት ክንፍ አለው? ምን ገብርኤልን እንትን ካላ ጋር ኮምፓሬሽን ልትሰራው ነው? አንተ ልነግርህ ነው ስንት ክንፍ አለው ለምሳሌ ስንት ቢኖረው ምን ያደርግልሃል እሱ? አይ ፍጡር አይደለ አላህ ለጅብሪል ራሱ የሰጠው ክንፍ ማለት ነው። አንድን ክንፉ ብቻ ራሱ ምድርን ትጠቀልላታለች። ገባ እኮ ማተር አያደርግም እኮ ወንድማችን አብዱል ፈተና ከጥያቄ ጋር እኮ ማትዝ የሚታሰበው አይ አንተ ግዙፍ ምናምን ትያልክ እኮ ነው። አላህ Subhanahu Wa Ta'ala እንዴት አንተ ለምሳሌ ኢፎ የተባልከው ምንም እኮ ያስተጋር ያለው ነገር ሳስላችሁም አላህ Subhanahu Wa Ta'ala እንዲህ ነው ብለህ መናገር አንዴ አብዱል ፈተና ለመሰለ እኔ የማንን ይመስላል የሚል ጥያቄ አይደለም። ጥያቄ ሲጀመር የማን ይመስላል ያለ እጆች ቆይ ሜይ ቢ በቃ እሺ፣ ተውፊክ ይቀጥልና አርጉመንቱ በደንብ ከገባ እሱ ላይ እንትን እንበል። ተውፊክ እንኳን ደህና መጣ። ተውፊክ እንኳን ደህና ቆያችሁ። መልካም በቅድሚያ እድሉን ስለሰጣችሁ። አቤት፣ አይሰማም? ይሰማል። እንኳን ደህና መጣ ብያለሁ። እሺ ቀጥል። ኦኬ ሜይ ቢ ጥያቄ ጀምረን ፈልገው በቁርአናችን ለይስ መሻይ ማለት አንድ ሀሳብ ሳይቋጭ ሌላ ሀሳብ መደራረቡ ብዙ ጊዜ ነገሩን ውስብስብ እንዲሆን ወይም ደግሞ የሆነ በቃ የምታመጣው ጥቅስ ሱራ 42 ያደርገዋል። ማንም አይመስልም የሚለውን ሱራ
42 11 ነው በቃ። ስለዚህ ችግር የለው ማንንም አይመስልም። እኔ ይመስላል የሚል ሙግት እስካሁን ድረስ አልተከራከርኩም። ያለ እጅ የሰው እጅ ይመስላል ወይንም የሌላ እግሩ እንዲህ ይመስላል የኔን ይመስላል ብዬ አንድም አላወራውም። እያወራ ያለሁት አላህ ይወርዳል የምትለዋን ብቻ ነው። ስለዚህ እኔ ባልተከራከርኩ ላይ እናንተ እያደረጋችሁ ያላችሁት ይመስላል እንዳልኩ አድርጋችሁ ነው። ምክንያቱም አይምሯችሁ ውስጥ አሁን እናንተ እሱ እየተቀረጸባችሁ ተቸግራችኋል። እኔ ሐሳብን እሺ ቀጥል። ጥያቄ ለአንተ ምንድነው? ጥያቄን አላስቀመጥኩልህም። ለዛ እኮ ነው ጥያቄን ሳላስቀምጥልህ ወደ መልስ ገባ። ልጠይቅህ እያልኩ አላህ ወደ ፍጥረታት ውስጥ ይገባል ብለህ ታምናለህ? አላህ ወደ ፍጡራን ውስጥ ይገባል ብለህ ታምናለህ? አገላለጹ ቢስተካከል ደስ ይለኛል። ለምን መሰለህ? ለእሱም ስትጠይቀው እየሰማሁ ነበረ። ሐሳብ ምን ብያለሁ? ልመልስ ወይስ? አይ ወደ ፍጡራን ውስጥ ይገባል፣ ወደ ተፈጠረ ነገር ውስጥ ይገባል ወይ? አይገባም። አይገባም። ኦኬ። ወደ ቅርብ ሰማይ ይመጣል። ሱረቱል ኢኽላስ። እሺ፣ ሱረቱል ኢኽላስ ላይ ምንም አንተ የሚረዳህ ነገር የለም ከጥያቄው ጋር። ኦኬ፣ ምንም የለም። እኔ ይኸው ከፍላለሁ ወደ ፍጥረታት ውስጥ የለም። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ምንድን የትኛው አያ ላይ ነው የሚረዳን? ምንም የሚረዳ ነገር የለም። ስለዚህ እሱን ተው። ጥያቄ እኔ ወደ ፍጥረት ውስጥ ይገባል ወይ ብዬ ጠየቅኩ። አይገባም አልከኝ። እሺ ጥያቄን ቀጣይ ላስከትልልህ። ወደ ቅርቢቱ ሰማይ ይመጣል አይመጣም? አለ ወደ ቅርቢቱ ሰማይ ይመጣል አይመጣም? ይመጣል በሰውነቱ ወይም ደግሞ ይህ ነው ብለህ አትገልጽም። ይህ ማለት እመጣለሁ ወይም ደግሞ ይመጣል የሚለው ምሳሌያዊ አነጋገር ነው። ምን ማለት ነው? አንተ ስለዚህ አላህ አይመጣም አይወርድም። የትኛውም ልመና ስለዚህ አይወርድም ብለህ ነው የምታምነው? ሐሳቤን ሳልጨርስ አይወርድም እያልኩህ አይደለም። ታዲያ ምንድን ነው ምሳሌ? ይወርዳልም እያልኩህ አይደለም፣ ግን ሁለቱንም ያጠቃልላል። አይወርድም እንዳልኩ ነው በቅድም። ኦኬ አይወርድምም ይወርዳልም ካላልክ ከአንተ ጋር ምን ብዬ ነው ያየው? ቶፊክ አይወርድምም አልልህም ይወርዳልም አልልህም እና ምን ልበል? ምን ብዬ እንከራከር? አቋም ካልያዝክ ቶፊክ፣ አቋም ካልያዝክ ማውራት እንቸገራለን። አቋም ያዝ። ወይን ይወርዳል በል ወይንም አይወርድም በል። ይወርዳልም አልልህም አይወርድምም አልልህም ካልክ ስለዚህ መሞገትም አትችልም አንተም። ሰማለሁ ነ አርሁን በኋላ ሆነ ለምን ቀጥል። እሺ አልሰማም ነ ተቋርጧል። ቶፊቅ አንተ ይሰማል? ያ አሁን ችግሩ የቶፊቅ ራሱ ወርዳለሁ አልወርድም ማለት which is ለሁለቱም መሀል ሰፋሪ ማለት ነው። ኧረ እኔ እያልኩ አይደለም። አተረጓጓም። እሺ ቀጥል። I think ኔትወርክ ጥሩ አለ። ኔትወርክ ጥሩ አለ። አይሰማማ? የምታደርጋት ጭነት አላት። አይሰማችሁማ? ላግ እያደረገበት አይሰማም። የኔ እንትን ቶፒክ ሜቢ ማስተካከል ከቻልክ። ኔትወርክ ጥሩ አይደለም። ኦኬ ማሜ ቀጥል። ማሜ እንኳን ደህና መጣህ። እንኳን አስቸጋሪ ነህ። ማሜ ቀጥል። ማሜ ኦኬ። ፏድ እንኳን ደህና መጣህ። አይሰማም? ትሰማለህ? እንኳን ደህና መጣህ። እሺ ቀጣይ ቀጥል። ጥያቄ ምን ልትል ፈልገህ? ኦኬ አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? ከሌሊቱ 1/3 ሲቀር? አዎ ይወርዳል። በምኑ ነው የሚወርደው? በዛቱ። በዛቱ ስትል በባቱ ወይንስ በእጁ? እኔ አሁን አንድ ጥያቄ ልጠይቅህ፣ ይሄን ሳትጨርስ ማለት ነው። ጥያቄን በጥያቄ ልመልስልህ። ጋይድ የሰው ልጅ ማለት ነው ልብ አለው፣ ህይወት አለው።
ህይወትህ ራሱ የት እንዳለ ታውቃለህ? እሺ ቀጥል። ታውቃለህ? መልስልኝ። እሺ ቀጥል። ህይወቴ እኔ ውስጥ ነው ያለው። ቀጥል። እሺ የት አካባቢ ንገረኝ። ምን ይመስላል እስቲ ንገረኝ። በደሜ ውስጥ ነው ያለው ህይወቴ። ነፍሴ በህይወቴ ውስጥ ምን አይነት እስቲ ምን አይነት ነው? መልኩ ምንም አያስፈልገኝም። ቀጥል። አያስፈልግማ። ስለዚህ ፈጣሪ ይወርዳለሁ ካለ ይወርዳል ብለህ ስለምናምን አንተም ጥቅሙ ምንድን ነው? እስቲ ንገረኝ። ጥቅሙ ስለዚህ የሚወርደው ባቱ ነው እጁ ነው ብዬ ጠየቅኩ። እኔ ደግሞ አሁን አንተ አሁን የምታወራው ማን ነው? ስለ ሰው እያወራው ነው። ስለኛ ስለ ፈጣሪ ነው። ስለ ፍጡር ሳይሆን ስለ ፈጣሪ። ፈጣሪ ማለት ይሄ ነው ማለት አንችልም እኛ። ቆይ ዶንት ቢ አግሬሲቭ፣ ትንሽ ቶንን ቀንሰውና። ስለዚህ አላህ የወረደው በእግሩ ነው በእጁ ነው? አልነገረንም። ይወርዳለሁ አለ፣ እንቀበላለን። ቴንክ ዩ። ስለዚህ ወረደ የምትለው እጁ ነው እግሩ ነው የወረደው ወደ ታች? የነገርኩህ እኮ ነው። እወርዳለሁ ኬፍያውን ሁኔታውን አናውቅም። እወርዳለሁ ስላለ እንቀበላለን። ስለዚህ የትኛው አካል በዛቱ ወርዷል ስትል ዛቶቹ የተገጣጠሙ ናቸው የተነጣጠሉ? አንተ አሁን ስለ ፈጣሪ ነው ስለ ፍጡር እያወራህ ነው? ይሄን ብቻ ጠይቀህ። ቴንክ ዩ። ስለ ፍጡር ስናወራ እኔ እፎይ ስባል እጆቼ የተገጣጠሙ ከእግሮቼ ጋር አንድ ፖይንት ላይ ተያያዝኩ ነኝ። አላህ እንደዚህ የተያያዘ ካልሆነ እጁ እዛ ጋር፣ እግሩ እዛ ጋር፣ ፊቱ እዛ ጋር፣ ጭንቅላቱ እዛ ጋር፣ ጆሮ እዛ ጋር ከሆነ የትኛው አካሉ ነው የወረደ ወደ ቅርቢቱ ሰማይ? አንተ ስለ ፍጡር ይሄን ብቻ መልሰኝ። ስለ ፍጡር ነው ስለ ፈጣሪ ነው አልኩ። ይሄን መልሰኝ። ስለ ፍጡር ሳወራ እፎይ ወረደ ከተባለ አዳም ፕሊዝ አዳም ስለ ፍጡር ነው። አዳም ስለ ፍጡር ስናወራ እኔ እፎይ ሁሉም አካላቴ በአንድ ፖይንት ላይ የተያያዝኩ ስለሆነ እፎይ የተባልኩት እጄ ከትከሻዬ ጋር ከወገቤ ጋር ከእግሬ ጋር የተያያዘ ስለሆነ ወረደ ስባል እነኝን ሁሉ እጄ ነው የምወርደው። አላህም እንደዚህ የተገጣጠመ ከሆነ አንተ እንዳልከው አይኖቹንም፣ ጆሮቹንም፣ እግሩንም፣ ታፋውንም፣ ጣቶቹንም፣ እጆቹንም እዟቸው ነው የወረደው። እንደዚህ እንደኔ የተገጣጠመ ከሆነ ማንንም አይመስልም ካልክ ደግሞ የተገጣጠመ አይደለም። ሁለት እጁ እዛ ጋ ነው፣ ሁለት እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። የትኛው አካሉ ነው ከሌሊቱ 1/3 ላይ ቅርቢቱ ሰማይ የመጣው የትኛው አካሉ ነው? አሁን እፎይ ብለህ ምሳሌ ያነሳ አይደለም አንተ የፍጡር ነህ። ስለ ፈጣሪ ደግሞ እኔ አይደለሁም ያነሳው ራስ ኤግዛምፕል እኔ ላይ ስለሰጠ ነፍስና ስጋን ለይተህ አልሰጠሁም። እኔ ስለ ፈጣሪ ፍጡርና ፈጣሪ ለይ አልኩህ እኔ እኮ። ስለዚህ ስለ ፈጣሪ እንለየውና የማንንም አይመስል ሲባል የማንንም አይመስል ከሆነ አላህ ሁለት እጅ አለው አይደለ? የማንም አይመስልም ሳይሆን ማንም አይመስልም ነው። ለየው። ማንንም አይመስልም። አዎ ማንንም ካልመሰለ ኦኬ። አላህ ሁለት እጅ አለው አይደለ? አለው እናምናለን። ኦልራይት ሁለት እጅ አለው። እጁ ትከሻ ላይ የተገጠመ እንደዚህ ከሆነ ፍጡር ነው የሚመስለው። ስለዚህ የማንም እንዳይመስል እጁ ምን መሆን አለበት ማለት ነው? የተገጣጠመ መሆን የለበትም። የተመጣጠለ መሆን አለበት። ለየብቻ